አስመሳይ ሰዎች እንግዲህ እዛም አለን እኛ ጥሩ ነን እያሉ በጎናችን የሚወጉ ሰዎች እንዳሉ እንዳንረሳ ማለት ነው። እንግዲህ ባለፈው ማዕረግ መንገድ ላይ ሆና አሳምቡሳ እየሸጠች ነበረ። የሆነ ሽማግሌ መጥቶ እሷን እያወራ በነበረ ሰዓት የሆነ ወጣት ይመጣና ወደ እሷ ጋር አሳምቡሳ ፈልጋለሁኝ ይላታል። እሺ ብላ እሷን በደስታ ያንን አሳምቡሳ ትሰጣለች። ማዕረግዬ እያለቀሰች ነበረ። ሽማግሌው ሰውዬ ደግሞ እንዴ ማልቀስ ላንቺ አይገባሽም እያላት ነበረ። ማዕረግ ማነው ስምሽ ብሎ ሲላት ማዕረግዬ ነው ትለዋለች። በጣም ቆንጆ ስም እንዳለች ነው። ለቅሶ እኮ ደስታን ይነጥቃል እያላት ነበረ። ከዛም በኋላ አይ ባባ እሺ ነው ብለውት ነው እኔ ደህና ነኝ እያለች ነበረ። ከዛም ያ ወጣት ልጅ አሳምቡሳውን እየጠበሰች ስለነበረ ያንን አሳምቡሳ ወስዶ ይበላና መድኃኒቱን ውስጥ ስለተደረገ እሱ እንዲጎዳውና ወደ ሆስፒታል ሄዶ እሷ ወደ እስር ቤት እንድትሄድ ያደረገው ነገር ነው የመኳንንት አባት። ከዛም በኋላ ማዕረግዬ ያ ልጅ ሲወድቅ የሆነ ልጅ መጣና ገደለችው እኮ ስለዚህ ለፖሊስ ማመልከት አለብን ይላል። ማዕረግዬም ደግሞ ትደናግጣለች። አረኔ አልገደልኩም ብላ እሪ ስል ነበረ። ከዛም ደግሞ ሙናና መኳንንት ይመጣሉ። ምንድነው የተፈጠረው ነገር? ምንድነው ሆኖ? በቃ እኔ አሳምቡሳ ስጭኝ አለኝ ሰጠሁት ትለዋለች። ከዛም ሽማግሌው ሰውዬ ያኛው ልጅ ገለዋለች። ወደ ፖሊስ ይደወል ሲል ልጄ ተረጋጋ እያለው ነበረ። ይህ ምን መረጋጋት ነው? ወንድሜን ገላማ እሷ እዚህ ልትቀመጥ አትችልም እያለ ነበረ። በእርግጥ እነሱ ክራንቻ ያዘው ሰውዬ ይመጣል ብለው አስበው ነበረ። ከዛም ክራንቻ ያዘው ሰውዬ ሳይመጣላቸው ቀረ። ማዕረግን ወደ እስር ቤት አስገብተው እነሱን ለማዳን ስለሆነ የመጣው ብለው እያሰቡ ነበረ። ያም ሳይሳካላቸው ቀረ። ማዕረግዬም ደግሞ ወደ ፍርድ ቤት ሄዳ ሰውየው እዛ ሲያጨናንቃት ነበረ። እኔ ምንም የማውቀው ነገር የለኝም፣ እንደ ማንኛቸውም ሰዎች አሳምቡሳ ጎዳና ላይ እየሸኩ ነው የምተዳድረው ትላለች። እናትየውም ደግሞ ወይኔ ማዕረጌ እያለች እሪ ትላለች። ሙናም ደግሞ አረማሚ ተረጋጊ እያለቻት ነበረ። ከዛም መኳንንት እንዴ እትዬ እባክሽን ተረጋጊ ትፈታለች እያላት ነበረ። ግን እናትየዋ ልትረጋጋ አልቻለችም። ከዛም የመኳንንት አባት እቤቱ ሆኖ ከጓደኛው ጋር ሆኖ እያወራ ነበረ። በጣም ጭወዩን ተጫውታችሁታል፣ ጥሩ ነገር እያደረጋችሁ ነው፣ ስራውን በስነስርዓት እየሰራችሁ ነው ብሎ ይነግረዋል። አዎ አለቃ ይለዋል። እንግዲህ አስመሳይ ሰዎች በጎናችን እንዳሉ እንዳንረሳ። እሱም ደግሞ ያ የተደበቀ ሰውዬ ይመጣል ብለው በጣም ቆንጆ ስራ እየሰራችሁ መሆኑን ይነግረዋል። ገንዘብ ከፈለጋችሁ እኔ ከሰጣችኋለሁኝ ይላል። እሺ ችግር የለውም ገንዘብ በማስፈልግ ሰዓት እነግርሃለሁኝ ይለዋል። በሚገርም ሁኔታ አስመሳይ ሰውና መጥፎ ሰዎች በጎናችን እንዳሉ የማናውቅ ነን። ከዛም በኋላ እየተንጎላፈፈ ሽማግሌው ሰውዬ ከሆነ ከዳኒ ጋር ሆኖ እያወራ ነበረ። ወደ ዳኒ ጋር ይደውላል። ዳኒ ሲደውል ዳኒ ደግሞ ደውል ይለዋል። ማለት ማዕረግ ችግር ጉዳይ ገጥሟታል፣ እሷ እስር ቤት ነው ያለች ይሏል። ማለት የሆነ ሰውዬ አሳምቡሳ ገዝቶ እሷ ጋር ስለወደቀ ሞቷል እየተባለ ነው። እሱም ደግሞ ወደ ሆስፒታል ወስዶታል እያላት ነበር። ማለት እስር ቤት ናት ማዕረግ? አዎ። ከዛም እሱም ደግሞ ወደ ቤቱ ይመጣል። ያም ደግሞ ሽማግሌው ምን ልልህ ነው ይለዋል። በነገራችን ላይ የመኳንንት አባት ይደውልና ለምን ደረሰ ያ ሰውዬ ስለ ድርጅቱ ይለዋል። ምንም የማውቀው ነገር የለኝም፣ አዲስ ነገር የለኝም ብሎ ይመልስለታል። ከዛም ሰውዬው ሲጨናነቅ ነበረ። አሁን ይሄ ስላንተ እየጠየቀኝ ነው ይለዋል። ይሄ የሚያሳስብ ጉዳይ አይደለም፣ አሁን የማዕረግን ጉዳይ መጨረስ አለብን ይለዋል። አዎ እሱስ ልክ ነህ ይለዋል። እናሳ ወደ ሆስፒታል ሄደን ስለ ልጁ ማወቅ አለብን ይለዋል። ወደ ሆስፒታል ሲሄዱ ምንም ሊያውቁ አልቻለም። ምክንያቱም የመኳንንት አባት ሁሉን ነገር አዘጋጅቶ ስለሆነ ወደ እሷ ላይ የተጣለባት እንዳደርጉና ክራንቻ ያዘው ሰውዬ እንድመጣ ነበረ። ክራንቻ ያዘውም ሰውዬ ሳይመጣላቸው ይቀራ። ሽማግሌውም ወደ ማዕረግ ጋር ይሄዳል። እስር ቤት ማዕረግም እንደማትወጣ ነገ እንደምትወጣ ይነግራቸውና የማዕረግ እናትም እቤት ሄዳ ምግብም አልበላም ውሃም አልጠጣም፣ እኔ ማዕረግዬ እዛ ቀዝቃዛ ሲሚንቶ ላይ ተኝታ እኔ እንዴት ነው ምግብ የምበላው ትላለች። ሙናም ደግሞ እንዴት
ነገ ስትመጣ ማረጌ እንደዚህ ሆና ስታየሽ እንዴት ነው የምትየው? በጣም ነው እኮ የምትጨናነቀው ትላታለች። ቢሆንም እኔ ልጅ እስር ቤት ተኝታ እኔ ምግብ መብላት አልችልም፣ መጠጣት አልችልም ትላታለች። ከዛም መኳንንት ደግሞ ጋሸን አናግረዋለሁኝ እሱ ብዙ ሰው ስለሚያውቅ እሱ አናግሮልን የሆነ መፍትሄ ነገር እንፈልጋለን ይለዋል። እንደዛ ይሻላል። አዎ እባክህ ልጄ እርዳኝ ብላ ትለዋለች የመኳንንት እናት፣ የማዕረግዬ እናት። እሱም ደግሞ ይሄድና ወደ አባቱ ጋር መኪና ላይ እንደነበረ እሱም መጀመሪያውንም አስጠንቅቆ ለጓደኛው ስለነገረው ወደ አንተ ጋር አይደውላለሁኝ ሪስፔክተር አድርጌ አናግርሃለሁኝ ከዛ መፍትሄ ትንፈልግለታለህ ይላል። ግን ልጅቱ ዛሬ ካደረች ነገ መፈታት አለባት፣ ወደ ትልቅ ደረጃ እንዳይሄድና እንዳይባባስ ይለዋል። እንደዛ ይሻላል? አዎ ይለዋል። እሺ ይለዋል። መኳንንትም እንዳለው ወደ አባቱ ጋር መኪና ውስጥ ሆኖ ያናግረዋል። በሚያናገረው ሰዓት መኳንንት ደግሞ እኔ ምን ማድረግ አለብኝ ብሎ አባቱ ይመልስለታል። ጋሼ አንተ እኮ የፈለገ ነገር ቢሆን የማታውቀው ህዝብ ስለሌለህ አጣርተህ ሁሉን ነገር እንድትፈታ እንድታደርግልኝ ይፈልጋለህ ይለዋል። አንተ እሷ ብትታሰር ምን ታደርግልሃለች ይለዋል። እንዴ ጋሼ እናቷ እኮ እናቴ ማለት ነው አሳድጋኛለች እኮ ይለዋል። እሺ የቻልኩትን ያክል አደርጋለሁ ይልና ዋሽቶ ስሙን ቀይሮ ወደ ሰውዬው ጋር ይደውላል። ይደውለውና እንደዚህ የሆነች ልጅ ስለታሰረች በአጉል ያልሆነ ነገር እንድትፈታ ፈልጋለሁኝ ይለዋል። እሱም ደግሞ በሚገርም ሁኔታ ሳጫወተበት፣ አቤት ማስመሰል ሲችሉበት። ከዛም በኋላ ነጋና የማረግዬ እናት ፍጹም ዳኒ ሙና ሆነው እዛ እየጠበቁ ነበረ። ከዛ ሽማግሌውም ይመጣል። እንደው ምን ደረሰች አንቱ አልነበርኩም እዛ? አዎ እኔማ መጣሁኝና ቁጭ አልኩኝ፣ አሳምቡሳ እየበላን ነበረ። ከዛም መጣና አሳምቡሳ ፈልጋለሁ አለ። ከዛም ሰጠው። ዳኒ ደግሞ እሺ ምን አደረገ? ምንም አላደረገም፣ እንደ ማንኛቸውም ሰዎች ቁጭ ብሎ አሳምቡሳ ሊበላ አለ። እንዴት ቁጭ ሊል ቻለ? ሻይ አዟል? አይ ሻይማ አላዘዘም ይለዋል። እንዴት ማለት አላዘዘም ማለት? አላዘዘም። ከዛ አንተ ደግሞ ስለምንድን ነው የምታወራው ይለዋል መኳንንት። አሁን እዚህ ጭንቅ ላይ ሆነ ስለዚህ ነገር ታወራለህ ይለዋል። እንዴ አዎ ያ ሰውዬ ለምን ተቀመጠ መጀመሪያ ሻይ ካላዘዘ ይለዋል። እንዴ ሁላቸውም ይጮሁበታል። እንዴ ሽማግሌ ይነሳና እንዴ እሱ እኮ ያነሳው ነገር ትክክለኛ ፍሬያዊ ነገር ነው እና እውነቱን ነው፣ ሻይ ካላዘዘ እንዴት ሊቀመጥ ይችላል ይላል። ከዛ ራሱ እሷም እየተጨናነቀች ኢንቨስትመንቱም አንቺ እነሱ ቤት ነው የምሰራው፣ በስራ ጉዳይ ምክንያት የኔ ጋ የሚፎካከረ ሰው ነው ብሎ ነበረ። ክራንች የያዘውን ሰውዬ ለአንቺ ደብዳቤ እንደሚልክልሽ እና እንደሚጽፍልሽ ነግረውኛል፣ ደርሼበታለሁ ይላታል። ምን ብላ ማረግዬም ትደነግጣለች። አዎ እና ስለ ያ ሰውዬ ማን ነው ታውቂዋለሽ? ኧረ እኔ የማውቀው ነገር የለኝም፣ ግንኙነት የለኝም ትለዋለች። እኔ የምሰራው ከነጋሽ ቤት የእነሱ ሰራተኛ ነኝ። እናቴ እነሱ ቤት ስለምሰራ እናቴ እረዳታለሁ። እኔም ደግሞ መንገድ ላይ ወጥቼ አሳምቡሳ እሸጣለሁ ትላለች። አይ ድህነት! በድህነት መሀል ሆኖ ሰውን የሚጫወቱበት ሰው በጣም ያናድዳል። ከዛም በኋላ ምንም ማቀኝ ነገር የለኝም ብላ በጣም ትናደዳለች። እሷም እንባዋን ታረግባለች። ምን ያደርጋል የመኳንንት አባት እንድትፈታ ያደርግና ከኋላው ደግሞ ያንን ጓደኛውን ተብዬውን ይከታተለዋል። በሚከታተለው ሰዓት ማን እንደሆነ ሊታወቅ አልቻለም። ከዛም ማረግዬም ደግሞ እንግዳማ ወደ ጠቅላይ ሚኒስተር ወደ ትልቅ እስር ቤት ትሄጃለሽ ይላታል። እባክን እኔ ምንም በማላውቀው ጉዳይ እንደዚህ ነገር አታድርግ ትለዋለች። እሱም ደግሞ ይደውልለትና የምንፈልገውን ነገር አገኛችሁ እንዴ ብሎ ሲለው ምንም የምንፈልገውን ነገር ልናገኝ አልቻልንም፣ ክራንች ያዘው ሰውዬ ሊወጣ አልቻለም ይለዋል። እንግዲህ ክራንች ያዘው ሰውዬ እንዲወጣ ብለው ነበር ይህንን ነገር ያደረገ የመኳንንት አባት። እሺ መኳንንትና ዳኒ ይህንን ነገር ካወቁ አባታቸው እንዳደረገ ምን ይላሉ ብላችሁ ታስባላችሁ? ከዛም በኋላ እና የፈለጋችሁትን ነገር አላገኛችሁ ማለት ነው? አዎ ልጅቷ ትፈታ፣ ከዚህ በላይ መታሰር የለባትም፣ ወደ ሌላ ነገር እንዳይሄድ ይለዋል። እሺ ካልከኝ ኦኬ ይለዋል። እና ወደፊት የሚያስፈልገን ነገር ካለ እነግርሃለሁኝ፣ ታደርግልናለህ፣ ታስፈልገናለህ ይለዋል። እሺ ምንም ችግር የለውም ይለዋል። እሱም ደግሞ ይሄድና ማረግዬ በቃ በስህተት ስለሆነ ልጁም ደግሞ ስለዳነ ስላልሞተ አንቺ ምንም ነገር ስለሌለሽበት ትፈቻለሽ ይላታል። እሷም በደስታ ትሞታለች። አቤት ገንዘብ! የማይሰራው ነገር እኮ የለም።
ማረግዬም ደግሞ ወደ እናቷ ጋር ትሄድና ተሰብስበው ነበር የመጡትና በጣም ደስ ይላቸዋል። ልጄ ተፈታሽልኝ፣ ልጄ እንድትሆንሽ እያለች እናቷ ትስማታለች። ከዛም ወደ ቤት ሄዱና ቡና ያፈላሉ። በሚያፈሉበት ሰዓት ሽማግሌውም ሰውዬ ነበረና ይሄ ሽማግሌ የምትሉት ሰውዬ ምን አይነት ሰውዬ ነው? አብሮን ነበረ ትላለች። በጣም እሱ የሆነ ነገር ያነገረኝ ነገር አለ። ስለዚህ ለቅሶ ደስታን እንደሚናፍቅ ነግሮኝ ነበር ትላታለች ለእናቷ። የሆነ ነገር ከዛ በፊት እያለቀስኩ ነበረ የሆነ ነገር ገጥሞኝ ትላታለች። ምን ሆነሽ ማረግዬ ትላታለች እናቷ። አይ ምንም አይደለም የሆነ ሰው አስቀየሞኝ ነበር ትላለች። መኳንንትን ደግሞ የማረግ እናት ምን ሆነ ነው ልጄ እንደዚህ ጥቁር ያልከው ከስት ያልከው ምናምን ትላለች። እኔማ በዚህ ነገር ጉዳይ በጣም አሳስቦኝ ስለነበረ ነው ትላለች። እንግዲህ ዳኒም ደግሞ ከቤት ሻንጣውንና ብርድ ልብስ ይዞ ሲወጣ ነበረ። ፍጹም እንኳን ደስ ያለ እሱ እኮ ብርድ ልብሱንና ሻንጣውን ይዞ ሂዶ ትለዋለች። እንዴ መስሎች ነው? ወደ ማረግ ጋር እየሄደ ነው። እኛ ያስወጣ ነው መስሎ ወደዛ ላይ መሄድ ነው ይላታል። ይህን ልጅ እንዴት ነው መፋታው? ማረግ እስር ቤት እንዴ? ምን እስር ቤት ናት እንዴ? ምን እያልከኝ ነው? ምናምን ብላ እሷም ትላለች፣ ትደነግጣለች። ከዛም በኋላ እሱም ወደ ቤት ሄደው ወደ እነ ማረግ ጋር ሂደው ቡናቸውን ተጠጡ በኋላ ሁላቸውም ይለያያሉ። በተለያዩ ሰዓት ማረግዬ ደግሞ ግቢና ልብስሽን ቀይሪ ትላታለች እናቷ። እሺ ትላትና ወደ ልብሷን ትቀይራለች። ከዛም ዳኒ ደግሞ መሄድበታለች ብሎ እየሄደ ነበር። ፍጹም ትከተለዋለች። ፍጹም በምትከተለው ሰዓት አንተ ምን ማለት ነው እንደዚህ ፎል ብለህ እንደፈለግ ገብተህ መውጣት የምትችለው በሰው ቤት ትለዋለች። ከዛም ምን አገባሽ ብሎ ይላታል። በሚገርም ሁኔታ እሱም ደግሞ ያንን ሰውዬ እንዴ ጎበዝ አድርገህ ሰርተሃል፣ አሁን በሚያስፈልገን ሰዓት እነግርሃለሁኝ አካውንትን ሸር ታደርግልኛለህ፣ ብር አስገባልሃለሁ ይለዋል። እሺ ይለዋል። ከዛም ይለያያሉ። በተለያዩ ሰዓት ያንን ልጁን ሆስፒታል የገባውን ሰው የሚከታተለው ሰው ነበረ። እንግዲህ እሱ እየተከታተሉ ባለ ሰዓት አብሮ እየተጓዙ ነበረ። እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድልኝ። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዳትረሱ። ባይ ባይ። እወዳችኋለሁ።